ልንቀደስ ነው የምንቆርበው። ልንገራችሁ በእተን እንቁረብ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። እንዴ ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል። በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ደስታን መጥገብ ከፈልጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክሉ በጣም ብዙ ዘፈኖችን ስላዳመጣችሁ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። አንደኛ የክርስቶስ ጠላት ማለት ይሄ ሰው ነው። በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለ ራሱ ክብር የሚሰማው የአይሁድ ትምክት ያለው ስንወድቅ የዛፍ ፍሬ በልተን ነበር የወደቅነው። የወደቅንበትን ዛፍ ፍሬውን ስንበላ ከዚያ ዛፍ ስር አንዲት ሴት ትመለከታላችሁ። ያችም ሴት እናታችን ሔዋን ነበረች። ከሞት ዛፍ ስር አንዲት ሴት ነበረች፣ እሷም ሔዋን ናት። አሁን ደግሞ የዳንበት አንድ ዛፍ ታያላችሁ፣ እሱም መስቀል ነው። ከዚህኛው ዛፍ ስር ደግሞ አንዲት ሴት ትታያለች። ይቺውም ማናት? ድንግል ማርያም ናት። የሞት እናት ሔዋን ነበረች፣ የሕይወት እናት ማርያም ናት። ስለዚህ ጌታችን ኢየሱስ ክርስቶስ እንደ ነፃነት ደብዳቤ አድርጎ ነው እመቤታችንን የሰጠን። የነፃነት ደብዳቤ ዕዳችን ሰርዞ በመስቀሉ ከደመደመ በኋላ ዕዳ ለመውጣታችን ዕዳችን እንደተሰረዘ ምስክር አድርገን የምናሳያት ምልክት የምትሆን ደግሞ ሰሌዳ መለኮት የምትባል እመቤታችንን ከመስቀሉ ስር ሰጠን። የዓለሙ ሁሉ ነፃነት የተቀረጸብሽ የመለኮት ሰሌዳ፣ የአካላዊ ቃል የተቀረጸብሽ እውነተኛይቱ ታቦት ብለን የምናመሰግናት ከዚህ የተነሳ ነው እና ብቻውን ልዩ ጸጋ የሰጠው ዮሐንስ ወንጌላዊ ነበረ። ሊቃውንቱ ደግሞ ምን ላይ ይናገራሉ? ጌታ ለጴጥሮስ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ ብሎት ነበረ። ያ የመንግሥተ ሰማያት መክፈቻ ቁልፍ ክህነት ነው። እመቤታችንን ደግሞ ለዮሐንስ ሰጥቶታል። ይሄን ምን ብለው ይተረጉሙታል? ቤተ ክርስቲያንን ይላሉ። ቤተ ክርስቲያንን ዮሐንስ ወንጌላዊ በድንግል ማርያም በኩል ሲቀበላት፣ ጴጥሮስ ደግሞ በቁልፉ በኩል ድንግል ማርያምን ተቀብሏታል ይላሉ። ስለዚህ መራውቱ ለአቡነ ጴጥሮስ ትባላለች እመቤታችን። የቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፉ ማርያም ናት። ስለዚህ ክህነትን በጴጥሮስ በኩል ሲሰጥ ድንግል ማርያምን ደግሞ ለቤተ ክርስቲያን በዮሐንስ በኩል ሰጥቶናል እና እመቤታችን መንግሥተ ሰማያት የሚከፈትባት ቁልፍ ምዕራገ ጸሎት ነበረች እና ዮሐንስ የእመቤታችን ፍቅር የጸናለት ስለነበረ ልዩ ምስጢር ተሰጥቶታል። የቅዱስ ዮሐንስ ወንጌላዊ ረድኤትና በረከቱ ከሁላችን ጋር ይሁን። ይህንን ወንጌል ጽፎልናል። ከዚህ ወንጌል ምዕራፍ 4 መጽሐፍ ቅዱስ ሁሉም ድንቅና የሚወደድ ነው። እኔ ሁልጊዜ ግን ነፍሴን የምትሳብባት ምዕራፍ ነው ምዕራፍ 4። ይህንን ምዕራፍ ኢየሩሳሌም ተገኝቼ በማስተማሬ ክርስቶስን አመሰግነዋለሁ። በጣም የምወደው ምዕራፍ ነው። ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ክርስቶስ ለቤተ ክርስቲያን ያለውን ፍቅር የገለጠበት ነው። ይሁዳ ወምዝ ሀደጋ ለምድረ ይሁዳ ወሃለፈ እንተ ሰማርያ ይላል። ከዚህ በኋላ ወፈቀደ ይሁር ገሊላ የይሁዳን ምድር ትቶ ወደ የት ሄደ? ወደ ገሊላ ተመለሰ ይላል። ቤተልሔምን ይዞ ይሄ የይሁዳ ምድር ነው የሚባለው። ከ12ቱ ነገደ እስራኤል ለይሁዳ የደረሰው ቤተልሔም ነበረ። ያኛው ወደ ገሊላ ሄደ፣ የሚሰማው ስላጣ ነው። ወደ ገሊላ ሲሄድ በየት በኩል ነው ሄደው? በሰማርያ ነው ሄደው። ሰማርያ ከኢየሩሳሌም 30 ማይል ያህል ትርቃለች። በጣም ሩቅ ነው። ሰሜን እስራኤል የምትገኘው 30 ማይል ሩቅ ነው በጣም። እሱን ለመሄድ የሚቀርበው በዚያ በኩል ቢሄድ አልነበረም። መንገድ ሰብሮ ነው ሄደው። ያ መንገድ በጣም አድካሚ ነው። ወይም ደግሞ ከዚህ ሴኬም ከምትባለው ያዕቆብ አባታችን ከልጆቹ ጋር ከነበረባት ከሴኬም ሰሜን ምዕራብ 9 ማይል ያህል የምትርቅ ቦታ ናት እቺ ሰማርያ የምትባለው። ሰማርያ የሚባለውም ትርጉሙ የሰዓት ማማ፣ የሰዓት ተራራ ማለት ነው ፍቹ ሲፈታ። እቺ ሰማርያ የምትባለው ከተማ በብሉይ ኪዳን ጊዜ ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ ዘንበሪ የሚባለው የአይሁድ ንጉሥ
ወይም የእስራኤል ንጉስ የሰሜን እስራኤል ንጉስ ማለት ነው። አንደኛ ነገሥት ምዕራፍ 16 ቁጥር 24 እንደምንመለከተው ሰምሪን ከሚባል ሰው በ2 መክሊት የገዛት ከተማ ነበረች። በሱ ስም ሰማርያ ተብላለች። በኋላ ስልምናሶር መጥቶ 10ሩን ነገደ እስራኤል ይሄ ኢየሩሳሌም የሁለቱ ነገድ ርስት ነበረ። የነገደ ብንያምና የነገደ ይሁዳ ማለት ነው። 10ሩ ነገድ በኢዮርብዓም ዘመን ተከፍሎ ሰሜን እስራኤል ነው የሄደው። ከዚያ በኋላ ከሰሎሞን ልጅ ከሮብዓም ጊዜ በኋላ ምንድነው የሚሆነው? እስራኤል ብለን ስንጠራ እስከሚጠት ድረስ ከባቢሎን እስከተመለሱበት ጊዜ ድረስ እስራኤል ብለን የምንጠራው ሰሜን እስራኤልን ነው። ይሄኛው ምን እየተባለ ነው የሚጠራ? ይሁዳ እየተባለ ነበር የሚጠራ። ከተመለሱ በኋላ ደግሞ አንድ ላይ እስራኤል የሚል ስምን አግኝተዋል ማለት ነው። ታውቃላችሁ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። እና ሲለያዩ እስራኤል የሚለውን ስም ያጡታል፣ አንድ ሲሆኑ ደግሞ ያገኙታል። የእግዚአብሔር ሕዝቦች ምልክታቸው አንድ መሆን ነው። መለያየት ሲኖር የእግዚአብሔር ሕዝብ መባልን እናጣዋለን። ስም ራሱ ነው የምናጣው። እንኳንስ ሽልማቱን እንኳን በረከቱን ስሙንም ይነጥቀናል እግዚአብሔር። ታዲያ በዚያ ይሄ ስልምናሶር ምን አደረገ? እስራኤል ሀገራቸው እንዳይናፍቃቸው ወደ ሀገራቸው የመመለስ ሐሳብ እንኳን እንዳይኖራቸው አምጥቶ የፋርስ ሰዎችን በሰማርያ አሰፈራቸው። በጣም ያስደንቃል። ሀገር ሲጠፋ እንዴት እንደሚጠፋ ላሳያችሁ። የማታውቁት ነው አይደል? ታውቁታላችሁ። ሀገር የሚጠፋው የሀገራችን የኢትዮጵያም ጥፋት በዚህ መልኩ ነው የሚጠፋው። የምታዩት ነው። እስራኤል ስትጠፋ ናቡከደነጾርና ስልምናሶር ያደረጉት 3 ነገር ነው። አንደኛ የእስራኤል ኃያላንንና አርበኞችን ማጥፋት። ሁለተኛ ምን ማድረግ ነው ደግሞ? ቤተ መቅደሱን ማፍረስ። ሶስተኛ ሕፃናትን ባቢሎን ወስዶ በሥርዓተ ትምህርት መበከል። በእነዚህ በ3ቱ ሀገር ይጠፋል። ሕፃናት በተበላሸ ሥርዓተ ትምህርት ሲበከሉ፣ ኃያላን ወይም ደግሞ ጎበዛዝስቱ ወይም ጉልማሶች በጦርነት ሲያልቁ፣ ሶስተኛ ደግሞ የሚጸልዩ አረጋውያንና ካህናት ደግሞ ከቤተ መቅደስ ሲያልቁ ሀገር ይጠፋል። እንዲህ አድርጎ ሕዝብ ተስፋ እንዲቆርጥ ነው። ቆይ እግዚአብሔር ያወጣናል እንዳንል መቅደሱ ፈርሷል። ሕፃናት አድገው ያወጡናል እንዳንል አይምሯቸው ተበክሏል። ኃያላኑ ተዋግተው ያድኑናል እንዳንል ሙተው አልቀዋል። በምን እንወጣለን ብለው የመመለስ ሐሳብ እንዳይኖራቸው ደግሞ ጭራሽ ሀገራቸው እንደው መቼም ትዝ እንዳይላቸው እነሱን ወደ ባቢሎንና ወደ ፋርስ ከወሰዱ በኋላ ከፋርስ የመጡ ሰዎችን ሰማርያ አሰፍሯቸው። እነዚያ የሰማርያ ሰዎች እዚህ መጥተው ሲቀመጡ ሰማርያ ተብለው ከተቀመጡ በኋላ የእስራኤልን አምላክ ማምለክ ትተው ጣዖት በማምለካቸው እግዚአብሔር ጅብና አንበሳ እያስነሳ ፈጃቸው። እና ምን ብለው ነው የላኩበት? የሀገሪቱን ልማድ አልለመዱምና አውሬ ፈጃቸው የሚል መልእክት የተጻፈላቸው። የሀገሪቱ ልማድ እግዚአብሔር ነው። ሀገር ያልለመደችውን አታኖረውም። ለጥቂት ቀን ሊኖር ይችላል እንጂ እግዚአብሔርን የለመደች አገር ውስጥ ክፋትን ይዞ የሚመጣ የተሾመ ሰው ሊኖር አይችልም። የጊዜ ጉዳይ ነው እንጂ ይጠፋል። የሀገሪቱ ልማድ አይደለም ብለው ጻፉለት። በሉ እንደ ሀገሪቱ ልማድ ኑሩ ሲላቸው በአብርሃም አምላክ፣ በይስሐቅ አምላክ፣ በያዕቆብ አምላክ እናመልካለን እያሉ በስም ወደ እግዚአብሔር ተመለሱ። ስርዓቱን ባያውቁትም ኦሪትን ባይጠብቁም ከሙሴ ሕግ ደግሞ 5ቱን ብቻ መርጠው ተቀበሉ። እነዚህ ናቸው ሳምራውያን፣ ሰማርያውያን የሚባለው። እቺ ሳምራዊት ሴት የምትባለው ከእነዚህ ወገን የተወለደች ናት። እና እነዚህ ከዚያ የተቀላቀሉ ናቸው ብለው ስለሚያስቧቸው 5ቱን የሙሴ ሕግ ብቻ ይቀበላሉ ብለው ስለሚያስቧቸው እስራኤል ወይም አይሁድ ጨርሰው ነው የሚጸየፏቸው ከተመለሱ በኋላ። መንገዱ እናንተ ከዚህ ስለምትኖሩ እናንተ ከኔ ይልቅ ታውቁታላችሁ። በሰማርያ መሄድ በጣም ረጅም መንገድ ነው። አይሁድ ሳምራውያንን በመንገድ እንኳን እንዳያገኛቸው ሩቅ መንገድ፣ ዛሬ የተቀየሰው አስፋልት ራሱ በዚያ ባይቀየስ ይቀርብ ነበረ። ግን እነሱን ላለማየት ተብሎ ሩቅ ጎዳና ሄደው ነው መንገድ ያበጁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያንን መንገድ ተወና ወዴት ሄደ? ወደ ሰማርያ ሄደ። ኢየሩሳሌም ስመጣ ሁልጊዜ ክርስቶስን ሳስብ የሚታሰበኝና የሚያሳዝነኝ ያን ሁሉ ጎዳና ሄደው መንገድ ነው። ያን ሁሉ ጎዳና ለምን እንደሄደ አሳያቸዋል። በቀትር ሰዓት ነው ሄደው። በቀትር ሰዓት ወደዚያች ቦታ ሄደ፣ ወደ ሰማርያ። ሰማርያ ሲደርስ ደቀ መዛሙርቱን ምሳ ግዙ ብሎ ወደ ከተማ ሰደዳቸው። እሱ ሄደና ከውሃ ጉድጓድ አጠገብ ተቀመጠ። 6 ሰዓት ነበረ። በ6 ሰዓት ከውሃ ጉድጓድ አጠገብ ተቀመጠ። ከውሃ ጉድጓድ አጠገብ ሲቀመጥ አንዲት ሴት
ውሃ ልትቀዳ መጣች። እቺ ሴት ምንድናት? ሳምራዊት ናት። ሳምራውያን በአይሁድ እንደ እንስሳ ነው የሚቆጠሩ። ያው የአይሁድን ትዕቢት ታውቁታላችሁ አይደል? ምን ብለው ነው የሚያስቡት? የእግዚአብሔር ምርጥ ፍጥረት አይሁዳውያን ናቸው፣ ሌላው ለእስራኤል መገልገያ የተፈጠረ ነው ብለው ነው የሚያስቡት። ከዚህ የበለጠ ትዕቢት የለም። ለእግዚአብሔር አገልጋይ እንደ ዕቃ፣ እንደ በሬ፣ እንደ ላም እንግዲህ እንስሳት ነው ለሰው የተፈጠሩት። ሌላው ለእኛ አገልጋይነት ነው የተፈጠረ። እግዚአብሔር መርጦ የፈጠረው ዘር የአብርሃም ዘር ነው ብለው ነው የሚያስቡት እና ሌላውን ይጸየፉታል። ቆሻሻን ከምንጸየፈው እጥፍ እስራኤል ሌላን ዘር ይጸየፋሉ፣ ይታወቃሉ። አሁን እኮ በክርስቲያኖች በፊት ምራቅ ይተፉ ነበር ይባላል። ምራቅ የሚተፉት አሁን ክርስቶስን በመጸየፍ ብቻ መስላል ዘራችንን ጭምር ነው የሚጸየፉት። እግዚአብሔር ደግሞ ያንን ትዕቢታቸውን ለማስታገስ ነበር እነ ዳዊትን ከነ ኑሃሚን የልጅ ከሩት እያስወለደ ከአሕዛብ እያመጣ ከነ ረአብ ዘማ እያመጣ አባታቸው አብርሃምስ ቢሆን አሕዛብ አልነበረምን እያለ ሊዘልፋቸው ይህንን ያደርግባቸው ነበር እና ይህን መንገድ ሰብሮ ሄደ ጌታ። እዚያ ሲሄድ 6 ሰዓት ላይ ያቺ ሴት ውሃ ልትቀዳ መጣች። እንዲህ አላት፣ እባክሽን ውሃ ስጭኝ አላት። ውሃ ስጭኝ ስትለው እንዴ እፎኑ እንዘ አይሁዳዊ አንተ እማቤየ ትስእል ከመ ትስተይ ማየ፣ አንተ አይሁዳዊ ስትሆን እኔ ሳምራዊት ስሆን እንዴት ከኔ ውሃ ትለምናለህ አለችው። ምክንያቱም ሳምራውያን አይሁዳውያን እንደሚጸየፋቸው ነው የሚያው። እንኳንስ ውሃ ለመጠጣት የሳምራውያን ዕቃ ነው ከተባለ ራሱ ይሰብሩታል እንጂ አይጠቀሙበትም። በዚህ ያህል የምትጸየፉን ስትሆኑ እንዴት ከኔ ውሃ ትለምናለህ አለችው። ጌታ እንዲህ አላት፣ ሶበሰ ተአምሪ ጸጋሁ ለእግዚአብሔር ወመኑ ውእቱ ዘይስእለኪ ማየ አንቲኒ እምሰአልኪዮ ወውእቱኒ እምሃበኪ ማየ ሕይወት። የእግዚአብሔር ጸጋ ምን እንደሆነ ብታውቂ፣ ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ ይልቁንም አንቺ ተለምኝው ነበር፣ እሱም የሕይወት ውሃ ይሰጥሽ ነበር ይላል አላት። እሷ ደግሞ ምን አለችው? እግዚእ እንዴት ያለች ብልህ ሴት እንደነበረች በእውነቱ አነጋገር የምታውቅ ሰው በአነጋገሩ መንግሥተ ሰማያትን እንደሚያጣት ታውቃላችሁ። እግዚእ ጌታዬ አለችው። ማይኒ አልበከ ማየብኒ አልበከ፣ መቅጃ የለህም። ዋዘቅቱኒ እሙቅ ውእቱ፣ ጉድጓዱም ጥልቅ ነው። ማየቴ ለከ እንከ ማየ ሕይወት፣ የሕይወት ውሃ ታዲያ ወዴት አለ? አንተኑ ተአቢ እምያዕቆብ ዘወሀበነ ዘንተ ማየ፣ ይህን ውሃ ከሰጠን ከያዕቆብ አንተ ትበልጣለህ አለችው። እሱ ደግሞ ቀጠልና የእሱን አነጋገር ቆይ መልሼ ሳብራራው አሳያችኋለሁ እንዴት አድርጎ እንደሚያስተምር። ምን አላት? ሁሉ ዘይሰቲም ዝንቱ ማይ ይጸም ዳግመ፣ ከዚህ ውሃ የሚጠጣ ሰው መልሶ ይጠማል አላት። ወዘሰ ይሰቲ እማይ ዘውቦ አነ ይጸም ዳግመ፣ እኔ ከምሰጠው ውሃ የሚጠጣ ግን ዳግመኛ አይጠማም አላት። እሷ ደግሞ ምን አለችው? እግዚእ ሀበኒ ዘንተ ማየ ከመ ይጽማ ወይምጻ ዳግመ ከመ እቅዳ ማየ፣ መልሼ እንዳልጠማ ልቀዳም እንዳልመላለስ እባክህ አንድ ጊዜ ተጠጥቶ ሁል ጊዜ የማያስጠማ ያልከውን ያንን ውሃ ስጠኝ አለችው። እሱ ደግሞ ምን አላት? ሁሪ ወፀውኢ እምተኪ፣ ባልሽን ጥሪና ነይ ይሰጥሻለሁ አላት። አልቤየ እምት አለችው። ባል የለኝም አላት። ሰናየ ትቤሊ፣ መልካም ብለሻል። እስመ አምስቱ እደው ነበሩ ምስሌኪ ወይዜኒ ዛሃሎ ምስሌኪ ኮነ እምተኪ፣ 5 ባሎች ነበሩሽ፣ ዛሬም አብሮሽ ያለው ባልሽ አይደለምና መልካም ተነግረሻል አላት። ነቢይ እንደሚመጣ እናውቃለን፣ እሱ ሲመጣ ሁሉ ነግረናል አለችው። አነ ውእቱ ዘትናገረኪ፣ የምናገርሽ እኔ ነኝ አላት። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባብ ነው። አሁን ትርጉሙን ልንገራችሁ። መጽሐፍ ቅዱስ ስታነቡ 3 ደረጃዎች አሉት አይደለም? 3ቱ ደረጃዎች ምንድናቸው? የታሪክ ክፍል ወይም አንዱ የታሪክ ክፍል ነው። ሁለተኛው ደረቅ ትርጉም የሚባል ነው። ሶስተኛው መንፈሳዊ ትርጉም ወይም ሂስቶሪካል ሌቭል፣ ሊትራል ሌቭል እና ስፒሪቹዋል ሌቭል ይባላሉ። እነዚህ 3ቱ ደረጃዎች አሉ። ፕሮቴስታንቶች የሚቀሩት ሂስቶሪካል ላይ እና ሊትራል ላይ ብቻ ነው የሚቀሩት። ደረቁን ብቻና ታሪኩን ብቻ ነው የሚይዙት። መንፈሳዊ ትርጉሙን አያነቡትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሚስቲካል ነው። አስተረጓጉማ ሁሉ መንፈስ ቅዱስን የተቀበለ የተከተለ ትርጉም ያለው። እንደውም ሊቃውንት ምን ይላሉ? አነ ውእቱ
አንቀጸ አባግ ዘበአማን እኔ እውነተኛ የበጎች በር ነኝ ይላል እና እንዲህ የሚል ቃል አለ። አማን አማን እብለክሙ ዘይዋ እንተ አንቀጽ ውስተ አጸደ አባግ ወዘአርገ እንተ ካልእ ገጽ ሰራቂ ወጉይለያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ እሱ ሌባ ነው ይላል። ወዘሰ ይለው ውስተ አንቀጽ ኖላዊ አባግ ውእቱ። በበር በኩል ግን የሚገባው እሱ የበጎች እረኛ ነው። ወአጻዊኒ ያርኅዎ ሎቱ። እንደዚህ ላለው ሰው ደጅ ዘጊው ወይም በረኛው ይከፍትለታል ይላል። ይሄን ሊቃውንቱ ምን ብለው ይተረጉሙታል መሰላችሁ? ወደ በጎች በረት በበር የማይገባ የበግ ሌባ ነው የተባለው፣ በመስኮት የሚገባ የተባለው የበጎች በር የተባለ መጽሐፍ ቅዱስ ነው ብለው ይተረጉማሉ ሊቃውንቱ። ከክርስቶስ በተጨማሪ የበጎች በር በመስኮት የሚገባው ማለት ምግባር አልባ መጽሐፍ ቅዱስን እተረጉማለሁ የሚል ሰው፣ ደረቁን አስተምራለሁ የሚል ሰው ይሄ ሌባ ነው ማለት የጥቅስ ሌባ ነው፣ የኃይለ ቃል ሌባ ነው፣ የምስጢር ሌባ ነው፣ የመጽሐፍ ቅዱስ ሌባ ነው። እንደዚህ ያለውን በጎቹን አያውቁትም፣ መምህር አይሉትም፣ አይከተሉትም። እስመ ያምራ ቃሎ መምህርነቱን አያውቁለትም። የእሱን መምህርነት ግን ወዘሰ ይበው ውስተ አንቀጽ በበር የሚገባው ግን እየሰራ የሚያስተምረው ሰው እሱ መምህር ነው። አጻዊኒ ያርኅዎ ሎቱ የመጽሐፍ ቅዱስ ባለቤት መንፈስ ቅዱስ የመጽሐፍ ቅዱስን በር ይከፍትለታል ይላል። የመጽሐፍ ቅዱስን በር ይከፍትለታል። ያ ሰው ገብቶ ይሄንን ግን በጎቹ ይላል ወአባግ ይሁኒ ይሰማሁ ቃሉ አሎ። እሱ ግን በጎቹም የዚህን ሰው ድምፅ ይሰሙታል አለ። መምህር እንደሆነ ያውቁለታል፣ ትምህርቱን ያከብሩለታል። ለምን? ወደ በሩ ገብቶ የሚያስተምር ስለሆነ ይላል። እና መንፈሳዊ ትርጉሙን ልንገራቸው። መጽሐፍ ቅዱስ እንዲሁ ዝም ብሎ መጽሐፍ ቅዱስ በኦሪት ዘሌዋውያን ስታነቡ የብሉይ ኪዳኑን በግ ነው የሚመስለው መጽሐፍ ቅዱስ ይላሉ ሊቃውንት። በጉ አለ አይደለም? አታውቁም? በግ አሁን ለሁላችሁ አንዳንድ በግ ሰጥቼ እንዳታርዱት ብላችሁ ጥቅም አለው? በጉን ሰጠዋችሁ እንዳታርዱት፣ ግን ለፋሲካ ይሆናችሁ ብል ምን ያደርግላችኋል? ምንም አያደርግ ማለት። መጽሐፍ ቅዱስ እንደ በግ ነው። በጉን ስታርደው ነው ስጋ የምታገኙ። መጽሐፍ ቅዱስም ሲተረጎም ነው ለነፍስ ምግብ የሚሆነው። ካልሆነ ግን ዝም ብሎ የሚነዳ በግ ነው። ጥቅሱ ዝም ብሎ የሚነዳ በግ ነው። እንደ ኦሪቱ መስዋዕት ነው። ሊቀ ካህናቱ በብልት 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 አድርጎ ይቆራርጠው ውስጡን ይጠባው የሚለው ይሄ ኦሪት ዘሌዋውያን ምዕራፍ 1 ላይ ያለው የብሉይ ኪዳን አይሁድ የሚያቀርቡት መስዋዕት በሙሉ ለመጽሐፍ ቅዱስ ትርጓሜ የተሰጠ ነበረ። ወደዚህ ትርጓሜ ልመልሳችሁ። ጌታችን ኢየሱስ ክርስቶስ 6 ሰዓት በሆነ ጊዜ ደከመ ይላል። ይሄ 6 ሰዓት የሚባለው ክርስቶስ ሰው የሆነበት 6ኛው ሺህ ዘመን ማለት ነው። 5500 ዘመን ከአዳም እስከ ኖህ ያለው 2256 ዘመን ነው። ከኖህ አንስቶ እስከ ሙሴ 1644 ዘመን ነው። ከሙሴ አንስቶ እስከ ክርስቶስ 1600 ዘመን ነው። ይህን ስትደምሩት 5500 ዘመን ይባላል። ይሄ 6ኛው ሺህ ነው። ስለዚህ በ6 ሰዓት ክርስቶስ ደከመ የተባለው በ6ኛው ሺህ ጊዜ ክርስቶስ ሰውን ለማዳን የሚደክምበትን ሥጋ ለብሶ መከራ ተቀበለ፣ ተመላለሰ ተብሎ ነው የሚተረጎሙ። ከውሃው ወደ ውሃ ጉድጓድ መጣ ማለት ምንድነው ትርጉሙ? ወደ ውሃ ጉድጓድ መጣ የተባለው ምንድነው? ሊቃውንቱ ይተረጉሙታል። ጉድጓድ የተባለ የእኛ ጥልቅ ኃጢአታችን ነው ይላል። ይሄንን ነበር ቅዱስ ዳዊት መዝሙር 129 ላይ እማይምቅ ጸዋይኩከ እግዚኦ፣ አቤቱ ከጥልቅ ጉድጓድ እጠራሃለሁ ያለው ለዚህ ነው። ከጥልቅ ጠራው ያለው ከኃጢአት ጉድጓድ ነው። ስለዚህ ክርስቶስ በ6 ሰዓት ደግሞ ወደ ጉድጓድ መጣ ማለት እኛን ከኃጢአት ጉድጓድ ለማውጣት መጣ ማለት ነው ብለው ይተረጉሙታል። ሁለተኛ ደግሞ በሰሙ ስንወስደው፣ በታሪኩ ስንወስደው 6 ሰዓት መጣ። በእስራኤል ባህል ውሃ የሚቀዳ ማለዳ ነው። የዛሬውን አላውቅም። ዛሬማ ቤት ውስጥ ነው፣ ሌትም ቀንም መቅዳት ነው። ድሮ ግን የጉድጓድ ውሃ ምንጭ ቀዱ ሳለ እስራኤል ውሃ የሚቀዱት ጠዋት ቀደም ብለው ነው። በኢትዮጵያም በገጠር የሚቀዳው ጠዋት ነው። ስለዚህ ማለዳ ነው የሚቀዳው። ከ3 ሰዓት በኋላ ውሃ ይቀዳም ነበረ። አሁን እቺ ሴት ስታገባ አስማንዴዎስ የሚባል ጋኔን አለ። እሱ በመጽሐፈ ጦቢት ላይ እንደተቀመጠው ባል ስታገባ ከሷ ላይ ተቀምጦ ባሏን ይገልባታል። ስታገባ ይገልባታል። 5 ባሎች አገባች፣ ሞቱባት። በዚህ ምክንያት ውሃ ሲቀዱ ሴቶች ሁሉ ይች ነፍሰ በላ እያሉ ይቀጣጸውባታል፣ ይሰድዋል። ስለዚህ ሰው በማይስቅባት ሰዓት 6 ሰዓት ውሃ ልትቀዳ ትመጣለች። የሚስቁባት ሰዎች በሌሉበት ሰዓት አፍራ ላለመሰደብ 6 ሰዓት ትመጣ ነበር። የሰውን ችግር የሚያውቅ ክርስቶስ
በዚህ ሰዓት ወደ ጉድጓዱ ሄደ። ለዚያ ነበረ ለእሷ ችግር ብሎ 6 ሰዓት ሄደ። ማገልገል ማለት ሰዎችን ማገልገል ማለት ፕሮቶኮል አይደለም። ወደ ሰዎች ችግር መግባት፣ የሰዎችን ችግር የራስን ያህል አድርጎ ማሰብ ነው። ካህን መምህር በዚህ መጠን ነው ለክርስቶስ ለምዕመናን ማሰብ የሚገባው። የሚያሳፍረውን ሰው የሚያፍርበትን ቦታ ትቶ ከማያፍርበት አግኝቶ ሰውን ማዳን መጠገን። ስለዚህ በ6 ሰዓት ሄደላት። እንደምታፍር ያውቃልና ማታፍርበት ሰዓት ላይ ሄደ፣ አገኛት በችግሯ ሰዓት። ሌላው ቀርቶ የራሱ ተማሪዎች እንኳን እንዲሰሙባት አልፈለገም። ገመናዋ ደቀ መዛሙርቱ እንዳይሰሙ ደግሞ እነሱን ለምሳ ላካቸው። ብቻዋን እንድታወራው ማለት እንድታወገው ችግሯን እንድትነግረው። ሄዶ ደግሞ አንቺ ሴት 5 ባል አግብተሽ ነበረ እንዲህ ያለ ችግር አለብሽ አላላትም። የዘንድሮ ስብከት የኃጢአት ሪፖርት እኮ ነው። አሁን ሰባኪው ሁሉ የያዘው ህዝቡን ሁሉ ህዝቡ የሚሰራውን ኃጢአት እንደ ሪፖርት መልሶ ኃጢአቱን ነግሮ ቤቱን ይሰደዋል። ኃጢአቱን ህዝቡ ያውቀዋል፣ እንዴት ብሎ እንደሚወጣ ነው ያውቃተው እንጂ መንገድ ማሳየት ነው። ጌታችን ክርስቶስ ኃጢአትሽ እንዲህ ነው 5 ባል ነበረሽ አላለ። ምንድን ያላት? ይልቁን ውሃ ስጭኝ ነው ያላት። አንድን ሰው በኃጢአት እንዴት እኔ ሳምራዊት ስሆን ከኔ ውሃ ትለምናለህ? አንድን ሰው በኃጢአት ከወደቀበት ለመልካም አገልግሎት ትጠሩታላችሁ። እኔ አንተ እንደዚህ እፈልግሃለሁ፣ አንተ ለእንደዚህ ያለ ቁም ነገር ትሆናለህ ስትሉት እኔ ረባለሁ ይላል ማለት። ይሄን ነው እቺ ሴት የመለሰችው። ስለዚህ አንድን ሰው በኃጢአቱ ከመጀመር አስፈላጊነቱን ነግሮ መጀመር ሰዎችን ከክፋት ያወጣቸዋል። ልክ እናት አባትም ሆናችሁ ልጆችን ስታሳድጉ በሱስ ቢጠመዱ ሱስህን ተው፣ አንተ ልጅ ሱሰኛ ነህ ሰካራም ነህ ከማለት አንተ እኮ ለዚህ ትሆናለህ፣ አንተ እኮ ለዚህ ቁም ነገር የምትበቃ ሰው ነህ ሲሉት ሰው ለክብሩ ስለሚጨነቅ አስፈላጊነቱ ሲነገረው ከክፋት መመለስ ይችላል። ስለዚህ ጌታችን ክርስቶስ በሚያንጻት መንገድ ውሃ ስጭኝ አላት። አንተ እንዴት ከኔ ውሃ ትለምናለህ አለች። አይ እኔ ሳምራዊት አንተ አይሁዳዊ አለች። ተራ ክርክርን ተወና ቀስ ብሎ ወጉን ደግሞ አጥፎ ወደ ሌላ ወሰደው። እኔ አይሁዳዊ ነኝ፣ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ። ውሃ እንዴት ልሰጥ እችላለሁ ነው እንዴ? አይሁዳዊ በሆነስ እንደዚህ ዘር ማብራራት ውስጥ አልገባም። ዝም ብሎ ምንድን ነው ያለው? ውሃ የሚለምንሽ ማን እንደሆነ አላወቅሽም። ከሰዎች ጋር የማይረባ ክርክር ውስጥ መግባት ትክክል አይደለም። ክርክር የአጋንንትና የኃጥአን ምልክታቸው ነው፣ መገለጫቸው ነው። ስለዚህ ስለ ዘሩ አልተከራከራትም። አንቺ ሳምራዊት ነሽ እኔ አይሁዳዊ ነኝ፣ አዎ እውነትሽን ነው፣ ሳምራዊ ማለት እንደዚህ ነው ብሎ ከዘር እንድትወጣ ነው ያደረጋት። ወጣና ወደ ሕይወት ውሃ እንድትሻገር የፈለገ እሱን ታዩ። ይሄኛውን ዘር ተይና ከኔ የምትወለድበትን መንፈሳዊ ልደት ልንገርሽ፣ እሱን ሳምራዊነትሽን ታዩ፣ የኔን አይሁዳዊነትን ተዩ ነበር ያለ። ዘመዶቼ እውነት ያዛመደን ክርስቶስ ነው። ይሄን በየወጡ የምንቋጠረውን ነገር ካልተውን በእግዚአብሔር መንግሥት እድል ፈንታ ጽዋ ተርታ የለም። አሁን እንደዚህ ነኝ፣ የእኛ ዘር እንደዚህ ነው፣ የእኛ ዘር እንደዚህ ነው የሚል ሰው እውነቴን እንመነግራቸው እግዚአብሔርን የሰቀለ ሰው ማለት ይሄ ነው። እግዚአብሔርን የሚሰቅለው ሰው ዘረኛ ሰው ነው። ዘረኛ ሰው የክርስቶስ ባላንጋራው ነው። ክርስቶስ የቤተክርስቲያን ምንድን ነው? ራስ በሉ እስኪ ሲበሉ በሉ እንጂ ምን አላችሁኝ? አቤት ራስ ነው አይደል እንዴ? ራስ ምንድን ነው? ክርስቶስን ራስ የሚለው ለምን ይመስላችኋል? ሰብሳቢ ማለት ምን ማለት ነው? ሰብሳቢ ነው። እጅን እግርን እንደ ሁሉ ሰብስቦ የሚይዘው ማን ነው? አቤት ራስ ነው። ራስ ነው። ለምሳሌ እጅን እግርን ይሄን ሁሉ የሚያስተዳድረው ማን ነው? ኮማንድ ሴንተር የሚባለው ማን ነው? አይምሮ ነው አይደለም እንዴ? ለግ እዚህ ላይ ሜሴጅ ትራንስሚተር ሴልስ አሉ። እነዚህ ናቸው የሚያስተላልፉት። ዋናው ግን አይምሮ ነው። እዚህ ላይ አንዱ ሰው በመርፌ ብትወጉት እዚህ ላይ ያሉ ሴሎች ወደ አይምሮ ነው መልእክት የሚያስተላልፉ። ህመም የሚሰማን አይምሮ እዚህ ግዛቴ ላይ ችግር አለ ብሎ ሲያውቅ ነው። የዚያ ሪያክሽን ነው ህመም የሚባለው። ስለዚህ ሰው ምንድነው ከተባለ የሰው አስተዳዳሪው አይምሮው ነው። አይምሮ ነው፣ ራስ ነው። ክርስቶስ ራስ ነው ማለት ሰብሳቢያችን ነው። አንድ ሰው ዘረኛ ሲሆን ግን ከክርስቶስ ራስነት ነው የሚወጣው። ዘረኛ ሆነ ማለት ይህች ጣት ተቆርጣ ወደቀች ማለት። ከወደቀች በራስ መግቦት ይቀርባታል፣ የተጣራ ደም ይቀርባታል፣ የተጣራ ኦክሲጅን ይቀርባታል። ከዚያ በኋላ ትወድቃለች፣ ትበሰብሳለች። ንጹህ ልክ ቅዱስ አግናጢዎስ እንደሚናገረው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት ይልና አካል ጤና እንዲኖር ኦክሲጅን እና ደም ያስፈልገዋል ይላል። ደም ቁርባን ነው፣ ኦክሲጅን ደግሞ ስርዓተ ቤተክርስቲያንና ጸሎት ነው ብሎ ይነገራል።
አንድ አካል ግን ከዚህ ከተቆረጠ ደምና ኦክስጅን አያገኝም። አንድ ሰው ከክርስቶስ አንድነት ከተለየ ቁርባንም ጸሎትም መግቦተ መንፈስ ቅዱስንም አያገኝም። ተቆርጦ የተጣለ ምንድነው? ዛፍ ነው። ንበሩ በየ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ፣ እንዲሁ ቅርንጫፍ በግንዱ እንዲኖር እናንተ በግንዱ ኑሩ። ስለዚህ ይችን ሴት ያወጣት ከምን እንደሆነ ታውቃላችሁ? ከዚህ ዘሯ አወጣት። እኛንም ያወጣል። እዚህም ሁናችሁ እኔ ጎንደሬ፣ እኔ ጎጃም፣ እኔ ትግሬ፣ እኔ ኦሮሞ እያላችሁ የምትቆጥሩት ነገር ካለ ስለ ሕያው እግዚአብሔር ተው። እውነቴን ነው የምነግራችሁ። ስለ ሕያው እግዚአብሔር ካልሆነ በክርስቲያንነታችሁ ማፈር አለባችሁ። ማፈር ነው የሚገባችሁ። እናንተ በክርስቶስ ስም የምትቀልዱ ነጋዴዎች ናችሁ ማለት ነው። ክርስትና ማለት ምን ማለት ነው? የክርስቶስ ገንዘብ ማለት ነው። የክርስቶስ ገንዘብ፣ የክርስቶስ እናንተ የክርስቶስ ናችሁ። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞቻችን ሁላችሁም አንድ ቃል ትናገሩ ዘንድ በእግዚአብሔር ቸርነት እንለምናችኋለን ይላል ቅዱስ ጳውሎስ። ይኸው አነ ዘክርስቶስ ነው ይላል። እዚህ ከቦታ ቦታ የሚያንቀሳቅሰን ሾፌር አለ እና የአረብ ክርስቲያን ነው፣ ካቶሊክ ይመስለኛል ስገምት። እና ስምህ ማን ነው አልኩት። ስምህ ማን ነው ብዬ ስጠይቀው ባሱ ላይ መስቀል አድርጓል። this is my name አለ። የኔ ስም የትኛው ነው አለ። ይሄ መስቀል ክርስቲያን ነው ማለት። ስምህ ማን ነው ስለው ይሄ ነው የኔ ስም አለ። በጣም ነው የገረመኝ። ትምህርት ከማን እንደሚገኝ አታውቁም በእውነቱ ማለት ነው። ከሰዓት ይሄን ነበር በህሊና ያሳወጣ ሳወርድ ነበር። እኛ መቼ ነው ይሄን የምንመልሰው ነው? መቼ ነው ይሄንን የምንመልሰው? ልክ በ2010 አንድ ቀን እንደዚህ እንደ ጥንቸል ብቅ ብዬ ነበር። አንድ ጊዜ እዚች ብቅ ብዬ ሳለሁ ጎልጎታ ላይ አንድ የኢስተርን ኦርቶዶክስ ባይታው የሚመስል በእግሩ መሄድ አገኘ እና ከየት ቤተክርስቲያን ነው የመጣህ አልኩት። ፍሮም ዋን ቸርች ነው ያለኝ። ምን ማለት ነው? ከአንዲት ቤተክርስቲያን። የዚህ የገሌ ሳይል ከአንዲት ቤተክርስቲያን ነው የመጣው አለ። እሱን ማስታወሻ ላይ ማታ ጽፌው ነበር። እና ሁልጊዜ እግዚአብሔር በማን እንደሚዘልፈን አታውቁም። አሁን እኛ አንድ ቤተክርስቲያን ማለት እንችላለን። አሁን እኛ ይህ ከአማራ የተሾመ አባ ሲታይ የኛ አባት፣ ከትግራይ የተሾመ አባ ሲታይ የኛ አባት። እንዲሁ እንደዚህ ያለ ጅልነት ነው ክርስትና ሊባል የሚችለው። እንደዚህ ያለ ጅልነት እግዚአብሔር ይሄን ነገር ያስለቅቅልን። እውነት ልንገራችሁ ቀንደኛ የክርስቶስ ጠላት ማለት ይሄ ሰው በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለ ራሱ ክብር የሚሰማው የአይሁድ ትምክት ያለው እንዲህ ያለ ሰው ነበረ። የሰቀሉትም እኮ እንደዚህ ነው። ለምንድን ነው ቀራጮች ጋር የሚበላ አሕዛብ እንጂ ወይ መጽኡ ሰብአ ሮሜ ወይ ነጽኡነ ሀገረነ። እንደዚህማ ከሆነ የሮም ሰዎች ይመጣሉ ሀገራችን ያበላሹብናል ብለው እኮ ነው የሰቀሉት። እነሱስ ከዚህ በላይ ምን አድርገውታል? እኛ ክርስቲያን ሆነን እናድርገው እንዲህንን። ይሄ ከዘር አወጣት። ኢትዮጵያንም ከዘር ከመበላላት ያወጣልን። ከዚያ ከወጣ ምን አላት ደግሞ የእግዚአብሔር ጸጋ ምን እንደሆነ ብታዩ። የእግዚአብሔር ጸጋ ማለት ማን ይመስላችኋል? የእግዚአብሔር ጸጋ ማለት ክርስቶስ ራሱ ነው። ጸጋ ዘአሕዛብ ይባላል። አሁን እዚህ ሊጦን ላይ የቀዳሜ ሊጦን ላይ ቀዳሜ ጸጋ ኢየሱስ ክርስቶስ ኃይል ወጥበቡ ላሁ ይላል። ቀዳሜ ጸጋ ማለት ቀዳማዊ ራሱን ጸጋ አድርጎ የሰጠ ብለው ይተረጉሙታል አበው። ቀዳማዊ አካሉን ወልድ ሕፃን ተወልደ ለነ ወልድ ተውህበ ለነ ይላል። ሕፃን ተወለደልን ወንድ ልጅም ተሰጠን ይላል። ክርስቶስ ራሱ ስጦታ ነው። ራሱ ትልቅ ዕድል ነው። የእግዚአብሔር ቤተሰቦች ሰውን ቢወደው ወይ ቀዶ ያለብሰዋል ወይ ቆርሶ ያጎርሰዋል። ክርስቶስ ግን ራሱን ነው የሰጠን። ለዚህ እኮ ነው ስናስቀድስ መኑ ይመስለከ እምነ አማልክት እግዚኦ። አማልክት ዘበጸጋ ከሚባሉ ከነቢያት ከሐዋርያት እንዳንተ ያለ ማን ነው? መልአክም የተሰጠውን ጸጋ ነው የሚሰጥ፣ ነቢይም የተሰጠውን ጸጋ ነው የሚሰጥ። ክርስቶስ ግን ራሱን ነው የሚሰጥ። ስጋውን ነው የሰጠ፣ ደሙን ነው የሰጠ። እንደሱ ያለ ከቶ አይገኝም። ለሱስ ምን መልስለታለን? እና ይሄን ሰው ማን እንደሆነ ብታውቂ ኑሮ አንቺ ትለምኚው ነበር አለ። ጌታዬ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ አንተ ከያዕቆብ ትበልጣለህ አለችው። ደግሞ ተመልከቱ እንዴት እያደረገ እንደሚያሸጋግራት። አሁን ሰው ሲያወጋ ወጉን አትከራከሩ፣ ወጉን መለወጥ ነው። ያረባ ወግ ሲያወጋ ሰው በወጉ ከመከራከርና ከመዳረቅ ጨዋታውን ለወድ አድርጎ ወደሚጠቅም ነገር መውሰድ። የኑሮ ብልሃትም እንማር በዚያው።
አንተ ከያዕቆብ ትበልጣለህ ብላ በክብሩ መጣችበት። እሱ ግን ምንድን ነው ያላት? እንዴ ኧረ እኔ ያዕቆብ ፈጣሪ ነኝ አርፈሽ ተቀመጭ አላለም። ምንድን ነው ያላት መሰላችሁ? ከዚህ ውሃ የሚጠጣ ምን ይላል ያለ። አያችሁ ወጉን እንዴት እንደሚለውጠው። ከዚህ ውሃ የሚጠጣ ይጠማል ነው ያላት እንጂ እንዴ እኔ ከያዕቆብ እበልጣለሁ ብሎ ስለ ራሱ ክብር መከላከያ አላቀረበው። የራሱን ተወና እሷን ነው ታዩ። እሱን አሁን የኔን ክብር ታዩ ኋላ ይገባሻል። ቁም ነገሩ ያንቺ የማያስጠማውን ውሃ ማግኘት ነው እያላት ነበረ። እሱን እንግዲያስ ያን ውሃ ስጠኝ አለችው። ባልሽን ጥሪና ልስጥሽ አላት። አሁን ንስሐ እንድትገባ ጋበዛት ማለት 5 ባል የነበረች እነዚያን ይዘሻቸው የኖሮችሽን ኃጢአቶችሽን ንገሪኝ ማለቱ ነበር። የለኝም አለች። የለኝም አለች። ዋሽታለች አልዋሸችም? 5 ባል ነበረ ሙተዋል አይደል? ግን አንዱን ባል ምን ብለዋለች? ሴቶቹ ባል የሌላት እያሉ ከሚሰድቡኝ ቀለብ እየሰፈርኩልህ እንዲሁ ባሏ ተብለህ ተቀመጥ ብላ የሆነ ቦታ አስቀምጣ ነበር። ያን አስቀምጣለች። ለዚህ ነው አብሮሽ ይሄ አሁን ያለው ባልሽም ባል አይደለም ያላት። አሁን ዋሽታለች አልዋሸችም? አቤት ዋሽታለች። አላታ ባል አስቀምጣለች ባለው። ስለዚህ 5 ባል ነበረኝ ነው ማለት የነበረባት። ዛሬም ደግሞ አንድ የስም ባል አለኝ። ወንዶች ዛሬም የስም ባል እንዳትሆኑ እሺ። ዝም ብሎ ባል ብቻ ማለት ባል ብቻ መሆን አይገባም። ባል ክርስቶስን የሚወክል ነው፣ ራስ ነው ለቤቱ ማለት እና መናገር ሲገባት ዋሸች። አሁን የጌታ ንግግር ተመልከቱ ምን እንዳላል። አንቺ 5 ባል ነበረሽ አይደል እንዴ? አሁንስ አንድ አስቀምጠሽለ እንዴ? የማይሞትብሽ ቢሆን እኮ ታገቢው ነው። እስኪ ቆይ ጤንነቴን አይቼ ብለሽ ነው እንዴት ተዋሻለሽ አላለም። ምንድን ነው ያላት? መልካም ብለሻል። ይኸውላችሁ መልካም ብላለች እንዴ? አላለችም እኮ ግን ሰውን ሲያደንቁት ነው ልቡ የሚመለስ። ሰው በአንደኛ ደረጃ የሚያከብረው ማንን ነው ካላችሁ ራሱን። ሰው በዚህ በሀገራችን እኔ እዚህ ኢትዮጵያ ውስጥ ሳይ ገጠር ስላደው ጭቃ ላይ ከወደቀ ሰው ምን ያደርጋል መሰላችሁ? ወድቆ አሞት ህመሙን ሳያስብ ሰውን ነው ቀና ብሎ የሚያዩ። ሰው ስቆብኛል ወይ እንዴት ለክብሩ እንደሚጨነቅ ታውቃላችሁ? ህፃናት ዕቃ ይደፉና ጎሽ ልጄ ምንም አላረክም ስንላቸው ይስቃሉ። ቀና ብለው ፊታችን የሚያዩ ይድፋህ ካለው ያለቅሳል። ለምንድነው ሰው ለክብሩ ይጨነቃል? እና ሰው ሰማት ክርስቶስ አንደኛ ልብ ብላችሁ። አሁን ሰው በዚህ ዓለም ዛሬም ራሱ ሰው ያጣ ምንድነው? የሚሰማው ነው ያጣ። የሚሰማው አጣ። የት ያውጋ? የሚሰማው ስላጣ እኮ ነው ቲክቶክ ላይ እየሄደ የሚለፈልፍ። የሚሰማው አጥቷላ። ባልም ሚስቱን አይሰማም፣ ሚስትም ባሏን አትሰማም። ንስሐ አባቶችም አይሰሙም፣ ካህናትም አይሰሙም፣ አያዳምጡትም። ሰውን ችግሩን ማዳመጥ ራሱ አንድ ፈውስ እንዴ! የሳይኮሎጂ ሕክምና እኮ አንዱ ምንድነው? ማዳመጥ። ሐኪም መጀመሪያ ምንድነው የሚያደርገው? ነጭ ልብስ መልበስ። ነጭ ልብስ ጋውን የሚለብሱ ለምንድነው? ሐኪሞቹ ነጭ ተስፋን ስለሚሰጥ የሰውየውን አይምሮ ስለሚባረክ። ከዚያ ማዳመጡ አንዱ ሕክምና ነው። ያዳምጠዋል። የባንክና የሕክምና ሳይኮሎጂ አታውቁም? ባንክ ላይ አሁን የባንክ ሰራተኞች ጥሩ ልብስ የመልበስ ግዴታ አለባቸው። ለምን? ሰውየው አይሰርቁኝም እንዲል ነው። እነሱ አሮጌ ልብስ ከለበሱ እንዴ ከሌላቸው የኔንስ ቢወስዱብኝ እንዳይል የልብስ ሳይኮሎጂ ነው የራሱ ማለት ነው። ይህ በደንብ በስልጠና ነው የሚሰጣቸው። በሕክምና ደግሞ ጥሩ ልብስ ለብሶ ፊት ለፊት ተቀምጦ የሚያዳምጠው ሰውየውን የሚያክመው መጀመሪያ በእይታና በማዳመጥ ስለሆነ ነው። አሁን ሰውን አዳምጡ፣ ዝም ብላችሁ ስሙ፣ መፍትሄም ባይኖራችሁ። ከዚያ በኋላ ሳይነግር መፍትሄ ሳይጠይቅ ታክሞ ሁሉ የሚሄድ ሰው አለ። እና የማዳመጥ ችግር አለብን። እንደውም ቅዱስ ዮሐንስ አፈወርቅ ይህን ዮሐንስ ወንጌል ምዕራፍ 4ን ሲተረጉም ክርስቶስ በቀትር ያዳምጥ ነበረ፣ አንተ ጥላ ውስጥ እንኳን አታዳምጥም ይላል። በቀትር ሰዓት በእስራኤል ፀሐይ በቀትር ሰዓት ቁጭ ብሎ ያዳምጥ ነበር፣ ረጅም ሰዓት ማለት ነው። እንዴት አሁን እንደዚህ ንስሐ አባት ማለት መምህር ማለት ይሄ ነው። በቀትርም የሚያዳምጥ ሳይመቸውም የሚያዳምጥ። እናንተም እንደዚሁ ወዳጆቻችሁን አዳምጡ፣ ማዳመጥ ልመዱ። ስንት ጆሮ አለን ዘመዶች? ስንት ጆሮ ነው ያለን? ስንት አፍ ነው ያለን? ምን ማለት ነው?
ብዙ አዳምጡ፣ ጥቂት ምን በሉ ነው ተናገሩ። ለጆሮ እዚህ ላይ አጥር አለው የለው። ለአፍ ግን ሁለት ጠንካራ አጥሮችን አስቀምጦበት ይላል። አንደኛው ጥርስ በጣም መዝጊያ የሆነ አጥር ለምላስ ማለት፣ ሁለተኛ ከንፈር። ምላስ ምን ያህል ጎጅ መሆኗ የሚታወቀው ባስቀመጠላት አጥር ነው ይላሉ ሊቃውንት። ምላስ በጣም አንደበት በጣም ጎጅ ስለሆነ ኩን ጉንዱየ ለነቢብ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠንክ ለመናገር የዘገየ ሁን። አንዳንድ ቃላትን ከምንናገራቸው ይልቅ ብናሰነብታቸው የሚሻሉ አሉ። ዝም ብንል መልካም የሚሆንበት ጊዜ አለ እና ጌታ አዳመጣት። ከዛ ቀጥሎ ምን አደረገች? ጌታዬ ነቢይ እንደሆን ካውቃለሁ እመለከታለሁ አለችው። እኔ ነኝ አላት። ሲገባት ማሰሮ አንጥላ ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች ወደ ከተማው ሄደች። ማሰሮ አንጥላ ወደ ከተማ ሄደች። ኑ ሕይወቴን የነገረኝን ሰው ላሳያችሁ እያለች ሰብስባ ይዛ መጣች። ፈሪሳውያንን ለመዝለፍ ነው በአንድ በኩል። እኛ መምህራኑ ተቀምጠን እንዴት ማንን ነው እስቲ እናያለን ማንን እንደሚመርጥ ሲሉ፣ እንደገና ደግሞ አገልጋዮችንም ለመዝለፍ። ክርስቶስ የሰው ችግር የለበትም። አንዲቱ ሴት መላውን ሳምራውያን ሰብስባ ይዛለት መጣች። የመምህር ችግር የለበትም። እሱ ከፈለገ አንዲቱን ውሃ ቀጅ ወስዶ አገሩን ሰብካ እንድታመጠው ያደርጋል። እሱ ቸግሮት አይሆን። የእኛንም መመጻደቅ ለማጥፋት ነው። ካህናቱንም እስቲ በሉ በቃ ይችን ካላደረጋችሁ ማን እንደሚቀድስ እናያለን የሚለውን ሁሉ ነው። ውሃ ቀጁን ሁሉ ይሰበስበዋል። ክርስቶስ ምን ቸገረ? ሚካኤልን መጥቶ አቁረብ ይለዋል። እሱ ምን ቸግረዋል? ሁሉ ቆኑ አዚ ዓለም በራሁ ሁሉ ውስጥ ሆኔ መስተብቁ የሚባል ጸሎት አለና ካህናት ሲጸልዩት ለካህናት ነግራቸዋል። ዘይዝ ኩሎ የሚለው በጣም ነው ደስ የሚለኝ። ሁሉን የሚይዝ ዘይዝ ኩሎ እግዚአብሔር አምላክ ነው መጨረሻው ነውና ለካህናት እናገራለሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ውሃ ከዚህ በኋላ እቺ ሴት ውሃ እንስራዋን ያዘችና ተተወቹና ወደ ከተማው ሄደች። ደቀ መዛሙርቱ መጡና እንጀራ ብላ አሉት። አልበላም ማለት በየመብል ዘይተአምር ዋንቱም እናንተ የማታውቁት ምግብ አለኝ አለ። ቦኑ ዛምጻልወጡ ሰው ሌላ ሰው አምጥቶለት ወይም መዛት ቢሲት ወይም ያቺ ሴት አምጥታለ መሆን አለበት። ሐዋርያት አይ መብል የሰገቢረ ፈቃዱ ናዌ የኔ መብል የአባቴን ፈቃድ መፈጸም ነው። አንድ ታሪክ ላስታውሳችሁና ትምህርቴን እየጨረስኩ ነው። ጌታ ከዚህች ሴት ውሃ ጠጥቷል አልጠጣም? አልሰማችሁም? ጠጥቷል አልጠጣም? ስጭኝ አለ። ጠጥቷል። ግን በኋላ ለምን አልጠጣም ይመስላችኋል? አልጠጣም። ልነግራችሁ የፈለግኩት ዛሬ እሱን ነበር። አልጠጣም። ምክንያቱም የጠማው ውሃ አልነበረም፣ የእሷ መዳን ነበር የጠማው። ሳይጠጣ የቀረ ለዚህ ነው። እና ለዚህ ነው ቅዱስ ዮሐንስ አፈወርቅ ምግብም አልበላም ረሃቡ የሰው መዳን ነውና ይላል። ውሃም አልጠጣ የተጠማው ሰውን ነውና ይላል። እሷ ስትድንለት ውሃ መለመኑ ማለት ነው። እሷ ስትድን በቃው። ልብ በሉ፣ ለክርስቶስ በዓለም ላይ ያለውን ወርቅና ዕንቁ አምጥታችሁ ከምሩለት፣ ምንም አያስደስተው። አንድ ኃጢአተኛን ሰው ግን መልሳችሁ አምጡለት፣ እንደበላ እንደጠጣ ሁሉ ደስ ይለዋል። በከመ ይጎጉ ጽሙ ለሰትየ ማይ ከማዊ ይጎጉ ክርስቶስ ለምሕረቱ ለሳይል። የተጠማ ሰው ውሃውን ሊጠጣ እንደሚቸኩል ክርስቶስ ምሕረትን ለማድረግ እንደዚህ ይቸኩላል ይላል። ምሕረትን ለማድረግ እንዲቸኩላል እና የዚህን ያህል እንደሚፈልጋችሁ ግን ታውቃላችሁ። ቆይ አንድ ቀን በደንብ ውሃ እንዲጠማችሁ አድርጉ። የቤት ስራ ልስጣችሁ። እየጠማችሁ ታውትና እስኪ ዋሉ አንድ ቀን በደንብ አድርጋችሁ ውሃ ይጥማችሁና በዚህ መጠን ክርስቶስ እኔን ይፈልገኛል ብላችሁ አስቡ። ውሃ ተጠሙና ውሃውን ቀርታችሁ ፊት ለፊት አስቀምጡት። ምን ያህል እንደሚያስቸኩለን። በዚህ መጠን ክርስቶስ ሰውን ለማዳን የሚቸኩለው። የተሰቀለ ጊዜ በጲላጦስ አደባባይ ተከሶ ሲቆም ጲላጦስን አይሁድን ቢከራከራቸው በጲላጦስ ፊት መርታት ይችላል አይችልም? ከዚያ በፊት አልረታቸውም እንዴ? በመባይቱ መኑ ትገብር ዘንድ አሉት። በምን ስልጣን ነው እንደዚህ የምታደርገው ግን አንተ
ገበያ የምትፈታ ከመቅደስ ያለውን የምታወጣ በምንድን ነው አሉት። ጥምቀቱ ለዮሐንስ ማይቴቲ የዮሐንስ ጥምቀት ከሰማይ ነው ከምድር ነው አላቸው። ከምድር ብንለው እሳ ህዝቡ ይወግረናል፣ ከሰማይ ቢሆን እሳ ለምን አላመናችሁበት? አናውቅ ማለት ረታቸው ማለት። ሌላ ጊዜ ለምንድን ነው ግብር የማትከፍለው ብለው ደግሞ ጠየቁት። ለቄሳር ግብር እንክፈል ወይ ብለው ጠየቁት። ለቄሳር ግብር እንክፈል ዘመኑ ውእቱ መጽሐፎ መልኩ ሳንቲሙ ላይ የተቀረጸው የማን ስም ነው አላቸው። አስቸግረው አይደል የመጡት? ይኸውላችሁ የዚህም ዘመን ሰው እኮ አስቸጋሪ ነው። ለቄሳር ግብር ክፈሉ ቢሉት ፖለቲከኛ ነው፣ በቅኝ ግዛት መገዛታችን አያሳዝነውም ብለው ህዝቡን ሊያሳድሙበት ነው። አትክፈሉ ቢል ደግሞ ኧረ የቄሳርን መንግስት ይክዳል ሊሉት ነው። ደግሞ ሳንቲሙን አምጡት አላቸው። ቄሳር የሮሙ ቄሳር ሀገራትን በቅኝ ግዛት ሲገዛ ለሀገራቸው ባህል የሚስማማውን ነገር አላጠፋባቸውም እና አይሁድ በሳንቲማቸው በቀኙ በኩል የኪሩቤልን ስዕል የሙሴ መጽሐፍ ላይ ያለውን የኪሩቤልን ስዕል ይቀርጻሉ፣ በግራ በኩል ደግሞ የቄሳሩን ፎቶ ይቀርጻሉ። የማን ነው መጽሐፉ አላቸው። የቄሳርን አዞሩና የቄሳር አሉት። እንግዲያስ የቄሳርን ለቄሳር የእግዚአብሔርን ምንድን ነው ለእግዚአብሔር ምን ማለት ነው? ይሄ ፈትኖ ነው የመለሰላቸው። አንድ ጎኑን ለቄሳር አንዱ ጎኑን ለእግዚአብሔር ስጡ ይቻላል? አንዱን ሳንቲም ማለት ነው። እነሱ ፈትነው ስለመጡ በዚህ መልኩ ፈተናቸው። ቅዱስ ቄርሎስ ግን ብሎ ይተረጉማል። ቄሳር የተባለ ዲያብሎስ ነው። እናንተ የእግዚአብሔር መልክ ናችሁ፣ የኔ መልክ ናችሁ፣ ለኔ ሁኑ፣ ኃጢአትን ለዲያብሎስ ተውለት ማለቱ ነበር ይላል። እንዲህ አድርጎ ሲረታቸው ኑሯል። ግሩም ጊዜ ብዙ ጊዜ ክርስቶስ ወልደ መኑ ውእቱ ክርስቶስ የማን ልጅ ነው ብለው ጠየቁት። ወልደ ዳዊት አላቸው አሉት። እነሱ ዳዊት ክርስቶስ የዳዊት ልጅ ከሆነ እንዴት ጌታዬ ብሎ ጠራው አላቸው። ዝም ረታቸው። ሌላ ጊዜ አንተ ራስህ ለምንድን ነው ግብር የምትከፍል ብለው ጠየቁት። የነገስታት ልጆች ግብር ይከፍላሉ እንዴ አላቸው። መልስ ነው ይሄ ታውቃላችሁ። ግን የነገስታት እንግዲያማ እኔም የንጉሠ ነገሥት የአብ ልጅ ስለሆንኩ ግብር አልከፍልም እያላቸው ነበር። ከዚያ በኋላ ክፈል አሉት። ነገር ግን ቅዱስ ጴጥሮስን ሂድና ሕዝቡ እንዳይታወቁ ከባህር ሂድና ዓሣ አምጥተህ ክፈል አለው። ምን ማለቱ መሰላችሁ? እኔማ ዓሣ የምትገብርልኝ ነኝ አለና ከዓሣው አውጥቶ ከዓሣ አስገብሮ ግብር ከፈለ። ለተጠየቀው ሁሉ መልስ የሚሰጥ ነው፣ ዝም የሚል ነው። ግን ለምንድን ነው ተከሶ በቆመ ሰዓት ዝም ያለ ካላችሁኝ፣ እሱ ቢከራከር ኑሮ ጊዜው ደርሷልና ሰው መዳን ነበረበት። ቢከራከር ይረታቸዋል። ቢረታቸው መሰቀሉ ይቀራል። ካልተሰቀለ ዓለም አይድንም። ስለዚህ ሰውን ለማዳን ስለፈለገ የሚሞትበት ሰዓት እንዲደርስ ስለፈለገ አልተከራከረም ነበረ። አርመንኩ ለሰናይ ወተሐደሰኒ ቁስሌ በውስጤ ያለ ዳዊት ይሄን ነበረ። ለበጎ ብዬ ዝም አልኩ ቁስሌም በውስጤ ታደሰብኝ ብሎ የተናገረው ከዚህ የተነሳ ነው። ስለዚህ ክርስቶስ ዓርብም የሰው መዳን ነበር የተጠማው። በመስቀል ላይ ሆኖ ጸማይኩ ተጠማሁ ያለው ውሃ አልነበረም፣ የሰው መዳን ጠማኝ ማለት ነበር። እነሱ ግን ሐሞት አቀረቡለት። መዳንን ይውላችሁ ተጠማው ሲል ሐሞት ማቅረብ ማለት ክርስቶስ እናንተ እንድትድኑ ፈልጋለሁ እያለ ያንን ፍላጎት ዘግቶ መራራ ኃጢአት መስራት ማለት ነው። ለኛ ሲተረጎም ሐሞት ማጠጣት ማለት የክርስቶስ መጠጡ የኛ ድነት ነውና፣ የክርስቶስ ምግቡ የኛ ምንድን ነውና መዳን ነውና። እና ወገኖች ክርስቶስ እንደ መብል እንደ መጠጥ ሰው ይርበዋል፣ ሰው ይጠመዋል። ሰው እንሁን፣ እንመለስ። የማይረቡ ነገሮቻችንን አራግፈን እንጣል። ከማይረባ ነገራችን ካጓጉል የህሊና ድህነታችን መውጣት አለብን። ይህን ነው ልነግራችሁ ፈልገው።